አባቱ ሊያደርግ ነው ደግሞ ይመጣ? ብሌን በአንቺ ምክንያት ሁሉን ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው። ወይዘሮ ገነት እንዴት ነሽ? ምን አባ ፈልገን የመጣው? ቤት ሳልፈቅድልህ እንዴት ገባ? ለነገሩ ስርዓት የሚባል ነገር የታውቀና ነው። አንቺም እንደ ልጆችሽ አጉል ጀግና ሉንት ያለሽ። ለካ እነሱ የሚወጡት ባንቺ ነው። የልጆችን ስም አትጥራ። እነሱ ባንተ አፍ የሚጠሩ አይደሉም። እንዴት ነው ነገሩ? ሁሉም ተነስቶ ጀግና ሉን አልሳ። እኔ ሳላውቀው የተሰጣችሁ ነገር አለ እንዴ? ስሚ አንቺ። አቤት። ለሰው ምንድነው የተሰጠው? ኧረ አላውቅም። ምን ተሰጠው? እንዴት አታውቂም? እሷ አይደለሽ እንዴ? ኧረ ነኝ። የጠየከኝ ነገር ምን እንደሆነ አልገባኝም። አየሽ አይደል? አንቺ ትክክለኛ ሰው ነሽ። በህይወት መቆየት ትፈልጊያለሽ። ጤናማ የሆነ ሰው ልክ እንዳንቺ በህይወት መቆየት ይፈልጋል። ለዛም ህይወቱን ሊያጠፋ የሚችለውን ነገር ሁሉ ይፈራል። አንቺ ደግሞ ጤናማ ሰው ስለሆንሽ ሽጉጥ ያዘው ትፈሪያለሽ። አንቺኛዋ ግን ምን አባሽ ተማምነሽ ነው እንደዚህ ልባም ለመሆን የፈለግሽው? የሚገልም የሚያድንም አንድ አምላክ ብቻ ነው። ስለዚህ አንተ ምንም አታመጣ። እኔ ካልሆነ እንኳን ሽጉጥ አይደለም መትረየስ ብታወጣ ምንም አታረገኝም። ኧረ እባክሽ። እስኪ መላጩ ልሳብና ቀንሽ አለመሆኑን እናረጋግጥ። ሰላም ጤና ይስጥልኝ። እንዴት ናችሁ የኔ ቻናል ቤተሰቦች ሁሉ ሰላም? እንግዲህ በላይክ ግቡ። ዛሬ ይዤላችሁ የመጣሁት እንግዲህ አዲስ አደራ ድራማ አዲስ ቪዲዮ ነው። ክፍል 7 ነው ይዤላችሁ የመጣሁት። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነውና እንግዲህ ወይዘሮ ገነትና የገነት ጎረቤት አብረው ቁጭ ብለው እየተጨዋወቱ አቶ በሃይሩ ብቅ አለላቸው። አቶ በሃይሩ ለምንድን ነው የመጣከው? እኔ ቤት ምን አባክ ልትሰራ ነው የመጣከው? ብላ በድፍረት አፈጣጣችበት። በዛን ጊዜ እንግዲህ አቶ ባህሩ በጣም ነው በገነት የሳቀባት። ስለዚህ አንቺ ምን አባሽ እኔን እንዴት እንደዚህ እንደደፈርሽኝ በደንብ ታውቂያለሽ ወይ አይደለ? ስለዚህ ያንቺ ችግር ምንድነው? ለምንድነው እንደዚህ ልደፈር የተሞከርኩት? እኔ አንቺ ምን አባሽ ፈልገሽ ነው ብሎ አቶ በሃይሩ እንግዲህ ወይዘሮ ገነት ላይ ሽጉጥ እየተኮሰ ነው። እገልሃለሁ እስቲ እንድች ብለክ በዚህ ሽጉጥ ንካኝ፣ እኔና አንተ እንተያያለን ስትልና ስትፎክር ነበረ። እንግዲህ እንደፎከረችውም በፍጹም አልፈራችሁም። አቶ በሃይሩ ዋጋውን አግኝቶ ነው ከዛ ቤት የወጣው ማለት ነውና ስለዚህ እንግዲህ አቶ ባህሩ ነው አይደል በገነት በጣም ቂም ይዟል። በብሌንም ቂም ይዟል። ብሌንን አንቺ የምትወጃቸውንና አንቺ የምታከብሪያቸው ሰው ላይ እኔ እንግዲህ የራሴን እርምጃ ባላነሳ ታይኛለሽ በማለት ነው። በንዴት ነው እንግዲህ ወደ ወይዘሮ ገነት ቤት ያመራው ማለት ነውና እሷ ጓደኛሽ እኔን እንደምትፈራኝ እጅ እንደሰጠሽ አንቺም ግዴታ እጅ መስጠት አለብሽ እንጂ እንዴት ነው አንቺ ቆመሽ አፈጠሽ እኔ ላይ እንደዚህ አይነት ንግግር የምትናገሪ ብሎ ሲተኮስባት ነው ነበረ። በስተመጨረሻውም እንግዲህ ወደ ተመልካቾቼ በስተመጨረሻውም አቶ በሃይሩ ከዛ ቤት ልክ ምንም ነገር ገነትን ሳያረጋት አንቺ ውጪ፣ አንቺ ልክሽን የምታቂ ሰውነሽ ውጪ፣ ማንነትን የምታቂ ሰውነሽ ብሎ እሷን አስወጣት። እሷ ከወጣች በኋላ አቶ ባህሩን ከበስተጀርባ መታ ጭንቅላቱን በጉቶ ብለው እንግዲህ ደፍተዋለች ማለት ነውና ስለዚህ ገነትና ጎረቤቷ ሲተቃቀፉ ነበረና ስለዚህ አንቺ የሴት ልጅ ነሽና ሴት ልጅ እስከሆንሽ ድረስ ሴት ልጅ ላይ ጥቃት እንዲደርስብኝ እኔ በአይኔ እያየሁሽ አንቺ ላይ ጥቃት እንዲደርስ በፍጹም አልፈልግም እኔ እያለቻት ነውና ስለዚህ ዛሬ ልብ ገዝቷል። አቶ ባህሩን እንግዲህ ማጅራቱ ተመቷል ማለት ነው።
በዚህ ሰሞን እንግዲህ ከዩቲዩብ ቻናል ላይ ይጠፋል ማለት ነው። ወደ ቀጠለው ቪዲዮ ደግሞ አብረን ስንከታተል የሚቀጥለው ቪዲዮ ደግሞ ወይዘሮ ማነች ወይዘሮ አስቴር እና ወይዘሮ ቃልዬ እንግዲህ ቃልዬ በጣም ሂጅ ያልፈልግሽም ከእንግዲህ በኋላ ለኔ ምንም ነገር አታድርግልኝም እኔ የወለድኩሽ ልጅ ነች ብዬ በጣም ብዙ ነገሮችን እያሳለፍኩልሽና ብዙ ነገሮች እየዋሸሽኝና በጣም ብዙ ነገሮችን እያበላሸሽብኝ ነው። እንደዛም ሆኖ እኔ አልሸሸውሽም። አንቺ ከሌላ ሰው ጋራ በጣም ሌላ ነገር እያደረግሽ ወደኔ እየመጣሽ ነው። ስለዚህ በፍጹም አልፈልግሽም። ዛሬ ከዚህ ቤት መውጣት አለብሽ። ደሞሳ አፋለኝ ብልሽ ትናገራለሽ ወይ? በጣም እያፈጣጥሽ ነው። የምታፈጭበት ምክንያትስ ምንድነው? ጥፋትሽን ደግሞ ለምንድነው የማታምኚው? ያንቺ ጥፋት ነው እንዴ? ጥሩ ነገር እያደረግሽ ነው እንዴ የሚመስልሽ? ስለዚህ ደሞ እኮ ይቅርታም አትይም፣ ዝም ብለሽ ነው አፈጠሽ የምታይኝ ብላ እንግዲህ ወይዘሮ አስቴር በጣም በኃይለኛው እየተቆጣች ነው። እኔ አንቺ ይቅርታ የምትፈልግ አልመሰለኝም። ይቅርታ ከፈለግሽ እኔ ይቅርታ እልሻለሁ፣ ምንም ችግር የለብኝም። አንቺ እናቴ እኮ ነሽ ብላ እግሯ ላይ ስትወርቅም ከእግሬ ላይ ተነሽና ስለዚህ ምን አርጊ ነው የምትይኝ ብላ እግሯ ላይ ወርቃ ስትለመናት ነበረ። አሁንም ወይዘሮ አስቴር ዝም ስትል አሁን እንደዚህ እግርሽ ላይ እየወደኩና እያለቀስኩ እስከሆነ ድረስ አሁን ልብሽ ይገባለው። መቼም ልብሽ ለኔ ቅን ነው። የምፈልገውን ነገር እስከማገኘ ድረስ እንደዚሁ ነው እግርሽ ላይ የምወርቀው። እውነት መስሎሽ ነው እንዴ እያለች ነው ቃሉ። ስለዚህ በስተመጨረሻ ላይም እኔ ይቅርታ ልቀበልም አልችልም፣ ያንቺን ይቅርታም ስለማልፈልግ፣ ስለዚህ አንቺ ከዚህ ቤት ግዴታ ደግሞ መውጣት እንዳለብሽ፣ ስለዚህ ከዚህ ቤት ውጭልኝ ብላ እንግዲህ በጣም ሻንጣዋን ሰብስባ ሻንጣዋን ወደ ውጪ ወርውራላት ነው። እንግዲህ ውድ ቤተሰብ ቃልዬ ሻንጣዋን ይዛ ወደ ውጪ ከወጣች በኋላ ወይዘሮ ሰላሜና ወደ ቤት ውስጥ ቁጭ ብላ ልጄ ነበር እርኳት እያለች በጣም እያለቀሰች ነውና እሷ ደግሞ ሻንጣዋን ይዛ ከግቢ ውስጥ ወጣ ወደ ምትሄድበት ቦታም የላትምና ልክ ስትወጣ ቃልዬ እነ ቢሌንንና እነ ሳሚን ውጪ ላይ ቆሞ አገኘቻቸው። ሳሚን እንግዲህ ቢሌንን የተመኘሽውን ነገር አገኘሽ፣ ለጊዜው ነው ደስ የሚልሽ እንጂ እኔ እመለሳለሁ ብላ ለቢሌን ስታነጋግራት ነበረ። ቢሌን በዛን ጊዜ ታዲያ የስራሽን ነው ያገኘሽው እንጂ ሌላ ነገር ያደረግሽው ነገር ሌላ ነገር ያደረግኩት ነገር ምንም ነገር የለም እኮ ብላ ስትጠይቃት ነበረ። ነገር ግን ቢሌን እንደዛ ብላ መልስ ስትሰጣት ዞር ወደ ቢሌን እሷ ስትል ወደ ቢሌን ዞር ማለት አትችይም። ስለዚህ ቃልዬ መሄጃም እኮ የለሽም፣ ስለዚህ መውደቂያሽ በጣም መጥፎ ነው ብሎ ሳሚ ሲነግራት ነበረ። ወይ ሳሚ አንተ ዛሬ ቢሌንን ስላነሳካት ወይዘሮ አልማዝ አልሞተችም ብለክ ለቢሌን ስለነገርካትና ቢሌን ሁሉንም ነገር ለጊዜው ስላደረገችው እውነት መስሎክ ነው ወይ አሁን ነው የሚመለሰው ብላ መልስ ስትሰጠው ነበረ። የሚገርምሽ ነገር እንኳን ልትመለሺ የምትሄጅበት ቦታ ራሱ አታቂም ብሎ ሳሚ ሳቀባት። ስለዚህ አሁንም አትሳቅ፣ የምትስቀው ነገር የለም እመለሳለሁ ብላ እንግዲህ ወይዘሮ ቃልዬ እቃዋን እንኳን ተወርውሮላት እጅ ለፍንጅ አልያዝም በሚባል ሁኔታ አሁንም መላሷ በጣም ረጅም ነውና በጣም ተስፋ አትቆርጥም። በጣም ብዙ ነገሮች የምታስብ ሰው ነችና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ይሄንን ቪዲዮ ሰብስክራይብ እያደረጋችሁ ወደዚህ ቻናል ተቀላቀሉ። ድራማው እንግዲህ አስተማሪና በጣም በሚገርም ሁኔታ እየተወኑት ነው። ወይዘሮ
አስቴር እንግዲህ በጣም ሩሩና የዋሰው ነች። እንግዲህ አሽቀንጥራት ካስወጣቻት በኋላ ወደ ቤትም ቁጭ ብላ ስታለቅስ ምን የሚባል ነገር ነው ብላችሁ በልባችሁም ታስባላችሁ። በጣም የሚገርምና የሚያሳዝን በጣም ነው የምታለቅሰው። እንግዲህ ቃልዬም ከመጀመሪያው እስከ መጨረሻው እንግዲህ እየተሟገተች ነውና ወይ ትመለሳለች ወይ አትመለስም። እኛም እንግዲህ አብረን እንከታተላለን። ላይ ሳሚ፣ እኔ እናንተ እኮ አንድ አይነት ሰዎች ነን። እቺ ምን ለማታለል ብለህ ሄደ ቀየርካት አስመስል። ሰማኛለህ፣ ተፈጥሮ መቼም ቢሆን